ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ቻፕተር 7 እናያለን። በዚህ ቻፕተር ኮምፖንሴሽን ፕላን በሚል ርዕስ እንወያየን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ጀምሩ። በዚህ የምናየው እንግዲህ ስለ ኮምፖንሴሽን ኦር ሪሙነሬሽን ፕላን ነው የሚለን። የሽያጭ ባለሙያዎችን እንዴት ነው ደሞዝ መክፈል የምንችለው ወይም ደግሞ የደሞዝ አከፋፈል ወይም ደግሞ ለሰሩበት ስራ የሚመጥን ክፍያ መክፈልን በተመለከተ ማለት ነው። እነዚህ ጉዳዮችን ምንድን ናቸው? ከተከፋዩ እና ከከፋዩ አንጻርስ ኮምፖንሴሽን ፕላኑ ምን አይነት ኢምፓክት አለው የሚሉትን እንወያያለን። እስከ መጨረሻው አብራችሁን ቆዩ። መጀመሪያ ሪኳየርመንትስ ፎር ሳውንድ ሪሙነሬሽን ፕላኒንግ ነው የሚለን። አንድ ክፍያ ወይም ደግሞ ኮምፖንሴሽን ወይም ደግሞ ሪሙነሬሽን ጥሩ ነው የሚባለው ሳውንድ ሪሙነሬሽን ወይም ደግሞ ሳውንድ ኮምፖንሴሽን ነው የሚባለው ምን ሲያሟላ ነው የሚለውን ነገር ነው የሚያሳየን። ኮምፖንሴሽን ስንል እንግዲህ ሪዋርድ ነው፣ ፔመንት ፎር ወርክስ ኦር ፐርፎርማንስ ማለት ነው። ለሰራነው ስራ የሚከፈለን ክፍያ ነው። እሱ ነው። ሴልስ ኮምፖንሴሽን ፕላን ስንል እንግዲህ ሜትድ ነው። ሜትድ ዩዝድ ባይ ካምፓኒ ቱ ፔይ ኢትስ ሴልስ ፐርሰን ፎር ዜር ወርክ። አንድ ድርጅት የሚጠቀመው ሜትድ ኦር ስትራቴጂ ነው። ለሰራተኞቹ ለሰሩበት የሚመጥን ክፍያ የሚከፍልበት መንገድ ዳትስ ሴልስ ኮምፖንሴሽን ፕላን እንለዋለን ማለት ነው። ስለዚህ ጉድ ኮምፖንሴሽን ፕላን ወይም ደግሞ ጥሩ የሆነ ክፍያ መንገድ ነው ወይም ደግሞ ፕላን ነው ወይም ደግሞ ሜትድ ነው የምንለው ምን ነገር ሲያሟላ ነው? እነዚህ 7 ነገሮችን ሲያሟላ ነው። አንደኛ ፕሮቫይድ ሊቪንግ ዌጅስ provide living wage. That mean that the compensation plan should ensure secure and stable income for sales people. የክፍያው ለሽያጭ ባለሙያ ወይም ለተከፋዩ ሴኪዩር የሆነ ደህንነቱ አስተማማኝ የሆነ የተረጋጋ የገቢ ምንጭ መሆን መቻል አለበት። ሁለተኛው ሳፖርት the motivational program ምን ማለት ነው? ኮምፖንሴሽን ፕላኑ ወይም ደግሞ ሲስተሙ የሴልስ ፐርፎርማንሱን የሚያበረታታ ማድረግ ይጠበቅበታል ማለት ነው። ኢንከሬጅ ቤተር ፐርፎርማንስ ማለት ሴልስ ፒፕሎችን ለተሻለ ስራ ለተሻለ አፈጻጸም የሚያበረታታ መሆን ይጠበቅበታል። ሶስተኛው ፌርነስ ነው ወይም ደግሞ ፌር መሆን አለበት። ምን ማለት ነው? ሰዎች ለሰሩት ስራ ተገቢውን ክፍያ ኦር ኢኳል ፔመንት ፎር ኢኳል ፐርፎርማንስ ማለት ነው። ፔመንት ኢኳል ዊዝ ፐርፎርማንስ መሆን ይጠበቅበታል። ሌላኛው ሲምፕሊሲቲ ነው። እዚህ ጋር ኮምፖንሴሽን ፕላኑ ምን መሆን አለበት? ኤዚሊ አንደርስታንዴብል፣ ኤዚሊ ኳልኩሌቲቭ፣ በቀላሉ የምንረዳው በቀላሉ ኳልኩሌት ማድረግ የምንችለው የምናውቀው መሆን ይጠበቅበታል። ሲምፕል መሆን ይጠበቅበታል። ሌላው ፍሌክሲቢሊቲ ነው። ምንድነው? እዚህ ጋር ኮምፖንሴሽን ፕላኑ ከሴልስ ፐርፎርማንስ ወይም ደግሞ ከሽያጭ አፈጻጸሙ ጋር አብሮ አጀስት መሆን መቻል አለበት። ያ ማለት በጣም ጥሩ ለሰራ ሰው ጥሩ ክፍያ መክፈል ይጠበቅብናል። ፍሌክሲብል፣ አጀስቲብል፣ ሞዲፋይ መሆን የሚችል መሆን ይጠበቅበታል። ኢኮኖሚካሊ አድሚኒስትሬሽን ኮምፖንሴሽን ሲስተም መሆን አለበት ኖት ቱ ቢ ኮስት ቱ ማኔጅ ለማድረግ በጣም ኮስት ውድ መሆን የለበትም ወይም ድርጅቱን ከአቅሙ ላይ ማውጣት የለበትም ማለት ነው። ሌላኛው አቺቭ ሴልስ ኦብጀክቲቭ ነው። የሽያጭ ዓላማችንን በሽያጭ ልናሳካ የፈለግነውን ኦብጀክቲቭ እንድናሳካ ሊረዳን ይገባል ማለት ነው። ዘ ፕላን ሹድ ሄልፕ ዘ ካምፓኒ ሪች ኢትስ ሴልስ ጎል። እንግዲህ ኮምፖንሴሽን ፕላናችን እንደ ድርጅት በሽያጭ ልናሳካ የፈለግነውን ጎል ኦር ኦብጀክቲቭ እንድናሳካ ሊረዳን ይገባል ማለት ነው። ሌላኛው ኦብጀክቲቭስ ኦፍ ኮምፖንሴሽን ፕላን ኦር ሪሙነሬሽን ፕላን ነው። ምን ኦብጀክቲቭ አለው? ኦብጀክቲቭን ከሁለት ፐርስፔክቲቭ ነው የምናየው። ቱ ፐርስፔክቲቭ ነው። የመጀመሪያው ከካምፓኒው አንጻር፣ ሁለተኛው ከሽያጭ ባለሙያው አንጻር እናያለን ማለት ነው። ከካምፓኒው አንጻር የኮምፖንሴሽን ኦር የሪሙነሬሽን ፕላን ስናይ የመጀመሪያው ሞቲቬሽን ነው። ሴልስ ቱ ሞቲቬት ሴልስ ፒፕል የሽያጭ ባለሙያዎችን ያበረታታልና ነው። ካምፓኒ ኦር ካምፓኒስ ዲዛይን ኮምፖንሴሽን ፕላን ቱ ኢንከሬጅ ሴልስ ፒፕል ቱ አቺቭ ኦር ኤክሲድ ታርጌት ሴልስ ኦር ዘ ሴልስ ታርጌት። እዚህ ጋር የኮምፖንሴሽን ወይም ደግሞ የክፍያ እቅዳችን ወይም ደግሞ ፕላናችን ሲስተም ኦር ሜትዳችን የሽያጭ ባለሙያዎችን የተሰጣቸውን የሽያጭ ታርጌት እንዲያሳኩ እንዲያሟሉ የሚያበረታታ መሆን አለበት። ሞቲቬትድ ከሆኑ የሽያጭ ባለሙያዎቻችን ኦር ሞቲቬትድ ሴልስ ፒፕሎች ካሉ የሚበረታቱ ሞራል ያላቸው ከሆኑ ወርክ
ሃርደር ጠንክረው ይሰራሉ። ሴል ሞር ፕሮዳክትስ ብዙ ፕሮዳክቶችን ይሸጡልናል። ኤንድ ኢምፕሩቭ ካምፓኒስ ፐርፎርማንስ የድርጅቱን የስራ አፈጻጸም ያሻሽላሉ ማለት ነው። ሌላኛው ቱ ኮሬሌት ኢፈርት ሪዛልት ኤንድ ሪዋርድ እዚህ ጋር ጥሩ የሚባል ኦር ጉድ ኮምፖንሴሽን ፕላን ሹድ ኮኔክት ኢፈርት ፐርፎርማንስ ዊዝ ሪዋርድ። ጥሩ የሚባል ኮምፖንሴሽን ፕላን ምን ሲሆን ነው? ኢፈርትን ማለት የሽያጭ ባለሙያዎችን ጥረት አፈጻጸማቸውን ከሪዋርዳቸው ጋር ያገናኘ መሆን አለበት ማለት ነው። ሶ ጥሩ ለሰራ ጥሩ መከፈል አለበት። ሶ ይህን ነገር ኮሬሌት ማድረግ አለበት ኦር ኮኔክት ማድረግ አለበት ኦር ኢንተግሬት ማድረግ ይጠበቅበታል ነው። ምን ማለት ነው? ብዙ የሸጠ ብዙ ያገኛል ማለት ነው። ሶ ይሄ ኢፈርትን ኤንድ ሪዋርድን አብሮ የያዘ ነው። ሆዌቨር ኢትስ ሳምታይምስ ዲፊካልት ሊሆን ይችላል። ይህን ነገር ያ ማለት ምንድን ነው? ኢፈርትን ከሪዋርድ ጋር ኦር ፐርፎርማንስን ከሪዋርድ ጋር ኢንተግሬት ማድረግ ሊያስቸግር ይችላል። ለምን? ኢፈርት የምንለውን ነገር ሜዥር ማድረግ በጣም አስቸጋሪ ነው። ኤንድ ኦልሶ ሪዛልቱ ወይም ደግሞ አንዳንዴ የሚያመጡት ፐርፎርማንስ ኦር ሪዛልት በሌሎች ኤክስተርናል ፋክተሮች ላይ ዲፔንድ የሆኑ ሊሆን ይችላል ማለት ነው። ማለት ከነሱ ኢፈርት ውጭ ሳፖርት የሚያደርጋቸው ነገር ሊኖር ይችላል ምናምን። ሶ እነዛ ነገሮችን ፐርፎርማንሳቸውን ጥሩ እንዲሆን እንዲያውን ሊያደርጉ ስለሚችሉ ኢፈርት እና ፐርፎርማንሱ ሜዥር ማድረግ ዲፊካልት ስለሚሆን ከዚህ አንጻር ኢንተግሬት ኮሬሌት ማድረጉ ጥቂት ሊያስቸግር ይችላል ብዙ ጊዜ። ሌላኛው ቱ ኮንትሮል ሴልስ ፒፕልስ አክቲቪቲ እዚህ ጋር የሽያጭ ባለሙያዎችን ስራ እንድንቆጣጠር ይረዳናል። ምን? ሪሙነሬሽን ፕላናችን ወይም ደግሞ ኮምፖንሴሽን ፕላናችን። እዚህ ጋር ጥሩ ኮምፖንሴሽን ፕላን የምንለው ኢንዳይሬክትሊ ሱፐርቫይዝ እንድናደርግ ይረዳናል። የሽያጭ ባለሙያዎች የተከፋዮች የሰራተኞችን የስራ አፈጻጸም እንድንቆጣጠር እነሱን ማኔጅ እንድናደርግ ሱፐርቫይዝ እንድናደርግ ኢንዳይሬክት ሮል አለው። ዘይ ጋይድ ሴልስ ፒፕልስ ቱ ፎከስ ኦን ኢምፖርታንት ታስክ። አሁን እዚህ ጋር ኮምፖንሴሽን ፕላኑ ነው እንግዲህ ይህን ሮል የሚጫወተው ምንድን ነው? የሽያጭ ባለሙያዎች ኢምፖርታንት ታስኮች ላይ ወይም ስራዎች ላይ ፎከስ እንዲያደርጉ ይረዳቸዋል። ሁለተኛ ፐርፎርማንስ ባላንስድ ሴልስ አክቲቪቲ ባላንስድ የሆነ ሴልስ አክቲቪቲ ስራዎችን እንዲሰሩ ኤንድ ሚሽነሪ ሴሊንግ ላይ ኤንድ ከስተመር ሰርቪስ ላይ ፎከስ እንዲያደርጉ ምን እናደርጋለን? ማኔጅ እናደርጋቸዋለን። ዳይሬክተሪ ሱፐርቫይዝ ያደርጋቸዋል ማለት የኮምፖንሴሽን ፕላን ማለት ነው። ሌላኛው ቱ ኢንሹር ፕሮፐር ትሪትመንቱ ከስተመር ማለት ነው። ከስተመሮቻችንን በስርዓት ፕሮፐርሊ ትሪት እንዲያደርጉ ይረዳል። ማን? የሽያጭ ባለሙያዎች። ሶ ካምፓኒስ ኮምፒት ሶ ከስተመር ሰርቪስ ኤንድ ሳቲስፋክሽን። አሁን ድርጅቶች የሚፎካከሩት ኮምፒት የሚያደርጉት በምንድን ነው? በሁለት ነገር ነው። በከስተመር ሰርቪስ ኤንድ በሳቲስፋክሽን ወይም ለደንበኞች በሚሰጡት አገልግሎት ኦር ከስተመር ሰርቪስ ኤንድ ሳቲስፋክሽን ወይም ደግሞ በደንበኞች እርካታ ወይም ደስተኝነት ነው። ሶ ጉድ ኮምፖንሴሽን ፕላን ጥሩ የምንለው የኮምፖንሴሽን የክፍያ ፕላን ግን ሴልስ ፐርሰኖችን ኢንከሬጅ ያደርጋል፣ ያበረታታል። እንዴት? አንደኛ ቱ ቢውልድ ሎንግ ተርም ሪሌሽንሽፕ ከከስተመሮች ጋር ቀጣይነት ያለው ሎንግ ላስቲንግ የሆነ ግንኙነት ወዳጅነት እንዲፈጥሩ ያበረታታል። ሁለተኛው ፕሮቫይድ ቤተር ከስተመር ሰርቪስ ጥሩ የሆነ ክፍያ የምንከፍላቸው ከሆኑ ሰራተኞቻችን ደንበኞቻችንን ጥሩ የሆነ አገልግሎት ይሰጧቸዋል። ሌላኛው ሜንቴኒንግ ከስተመር ሳቲስፋክሽን ጥሩ አገልግሎት ከሰጧቸው ደግሞ ደንበኞቹ ይደሰታሉ ማለት ሰው እነዚህን ነገሮችን እንዲኖሩ ይረዳል። ሌላኛው ቱ አትራክት ኤንድ ሪቴን ኮምፒተንት ሴልስ ፒፕል እዚህ ጋር ምንድነው ብቃት ያላቸውን ሰራተኞችን እንድንቀጠር ወደ እኛ ድርጅት እንዲመጡና እኛ ጋር እንዲቆዩ ያደርግልናል። ሶ ጉድ ፔመንት ሲስተም ካለን ሃይ ኳሊቲ ጥራት ያላቸው ሰራተኞች ሃይ ኳሊቲ ሴልስ ፒፕሎችን አትራክት እናደርጋለን። ኤንድ ኤክስፒሪየንስ እንዲሆኑ ሰራተኞች ልምድ ያላቸው ሰራተኞች እኛ ጋር እንዲቆዩ እናደርጋለን። ሪዲዩስ ኢምፕሎይ ተርን ኦቨር የሰራተኞች መልቀቅ አይኖርም፣ ከስራ መፈናቀል ማለት ነው፣ በደሞዝ ችግር ምናምን። ሌላኛው ቱ ቢ ኢኮኖሚካሊ የት ኮምፒቴቲቭ ነው። እንደ ድርጅት ኢኮኖሚካሊ ኮምፒቴቲቭ እንድንሆን ይረዳናል። ያ ማለት ምንድነው? የካምፓኒውን ኤክስፐንስ የድርጅቱን ወጪ እንድንቆጣጠር ይረዳናል። ኤንድ በገበያው ውስጥ ወይም ደግሞ ከሌሎች አንጻር ተፎካካሪ ሆነን ማርኬቱ ጋር እንድንቆይ ይረዳናል። ነገር ግን ሀይ የሆነ ኮምፖንሴሽን ካለን ማለት ኢፍ ዘ ኮምፖንሴሽን ኢዝ ቱ በጣም ከፍተኛ የሆነ ኮምፖንሴሽን ማለት ከአቅማችን በላይ የሆነ ደሞዝ ለሰራተኞቻችን የምንከፍል ከሆነ ፕሮዳክት ፕራይስ ይጨምራል። የእቃዎች የመሸጫ ዋጋ መጨመር ይጠበቅብናል። እንደዛ ሲሆን ደግሞ ከስተመሮች ወደ ሌላ ይሄዳሉ። ያ ማለት ምንድነው? ፕሮፊት ማርጂናችን ይቀንሳል ማለት ነው። ሶ ኮምፒቴቲቭ መሆን ይጠበቅብናል። ሌላኛው ፍሌክሲብል ኤንድ ስቴብል መሆን ነው። ቱ ቢ ፍሌክሲብል ኤንድ ስቴብል ኤንድ ኦልሶ ስቴብል መሆን ይጠበቅበታል። ኮምፖንሴሽን ፕላናችን አንደኛ ፍሌክሲብል መሆን አለበት ኤንድ ኦልሶ ስቴብል መሆን አለበት። እንዴት እናያለን። ሶ ኮምፖንሴሽን ፕላን አንደኛ ፍሌክሲብል መሆን አለበት። ምንድነው?
ለምሳሌ ከሽያጭ ቦታ አንጻር፣ ከፕሮዳክቱ አይነት አንጻር፣ ከሴልስ ፐርሰኑ ኤክስፒሪየንስ፣ ስኪል፣ ኮምፒተንስ አንጻር መቀየር አለበት። ያ ማለት ምንድነው? አጀስት ሊደረግ ይገባል፣ አዳፕት ሊደረግ ይገባል። ሌላው ስቴብል ማለት ደግሞ ምንድነው? የተረጋጋ መሆን አለበት። ምንድነው? ፍሪኩዌንትሊ ቼንጅ ወይም ደግሞ በየጊዜው ዛሬ፣ ነገ፣ በየሳምንቱ ምናምን መቀየር አይጠበቅብንም። የኮምፖንሴሽን ፕላን ኮንፊውዥን ወይም ግራ መጋባት እንዳይፈጠር ማለት ነው። ሶ እነዚህ ፍሌክሲቢሊቲ እና ስቴቢሊቲን ማጣጣም ይጠበቅበታል ነው የሚለው። ሌላው ከሴልስ ፐርሰኑ አንጻር ስናየው፣ ከሴልስ ፐርሰን ፐርስፔክቲቭ አንጻር ስናየው ምንድን ነው የሚለውን ነገር ስናይ እንግዲህ ሴልስ ፐርሰን ኤክስፔክት ኮምፖንሴሽን ፕላን ቱ ሚት ዜር ፐርሰናል ኒድ። እንግዲህ ሽያጭ ባለሙያዎች ምንድነው እነዚህ የክፍያ መንገዶችን የእነሱን ምንድነው ፐርሰናል ኒዳቸውን እንደሚያሟሉ ይጠብቃሉ። መሰረታዊ ፍላጎታቸውን እንደ ሰው መብላት፣ መጠጣት፣ ተከራይቶ መኖር፣ መመገብ የሚሉትን ነገሮች ማለት ነው ፐርሰናል ኒዳቸውን ለማሟላት። ሶ ሴኪዩር የሆነ ኢንካም ኤንድ ኢንሴንቲቭ ሊኖር ይገባል ነው የሚለው። ሶ ጉድ የሆነ ኮምፖንሴሽን ፕላን አንደኛ ምንም ፕሮቫይድ ማድረግ አለበት፣ ሴኪዩር የሆነ ኢንካም። ያ ማለት ልክ ደህንነቱ የተጠበቀ ገቢ ማለት ነው፣ የማያቋርጥ ገቢ ሊኖር ይገባል። ሶ ሬጉላር ኢንካም መኖር ይጠበቅበታል። ሶ ሬጉላር የሆነ ኢንካም ኢንሹር ሴልስ ፐርሰን ካን ሚት ዜር ሊቪንግ ኤክስፐንስ። ቋሚ የሆነ ገቢ የሽያጭ ባለሙያዎች እንግዲህ የኑሮ ወጫቸውን ከበር እንዲያደርጉ ይረዳቸዋል ማለት። ለምሳሌ ሎው ሴልስ መንዝል፣ ለምሳሌ ብዙ ሽያጭ የማይኖር ከሆነ ደሞዙ ለምሳሌ 10 ሺህ ብር ከሆነ በየወሩ ሽያጭ ሸጠም አልሸጠም ወይም ደግሞ በሆነ አጋጣሚ ሽያጭ ቀዝቅዞ ሊሆን ይችላል። ሶ ሽያጭ ስለቀዘቀዘ ተብሎ ከ10 ሺህ አይወርድም። ሶ ሬጉላር የሆነ ኢንካም ነው። ሌላው ሲዝናል ሴልስ ቼንጅ፣ ወቅቱን ጠብቆ ደግሞ ሽያጩ ሊቀየር ይችላል ማለት ነው። ሌላኛው ታሞ ስራ ላይ ላይኖር ይችላሉ፣ በተለያየ አጋጣሚ ስራ ላይ ላይሳተፉ ይችላሉ ማለት ነው። ሶ በዚህ ጊዜ ሴኪዩር የሆነ ኢንካም ሊኖራቸው ይገባል፣ ሬጉላር የሆነ የማይቋረጥ ገቢ ማለት ነው። ሌላኛው ኢንሴንቲቭ ነው። እዚህ ጋር ደግሞ ጥቅማ ጥቅም ነው። ከሬጉላር ፔይመንት በተጨማሪ አዲሽናል ኢንሴንቲቭ። ያ ማለት ምንድነው? ኢንሴንቲቭ ኢንካሬጅ ሃይ ፐርፎርማንስ፣ የተሻለ አፈጻጸም እንዲኖራቸው የተለያዩ ኢንሴንቲቮችን መስጠት። ፎር ኢንስታንስ ኮሚሽን፣ ቦነስ ኤንድ ሴልስ ኮንቴስት ወይም ደግሞ በሽያጭ ፉክክር ውድድር ማለት ነው። ሶ እነዚህ ነገሮች ይኖራሉ። ሃውኤቨር ኢትስ ዲፊካልት ቱ ፕሮቫይድ ማክሲመም የሆነ ሴኪዩር ኢንካም ኤንድ ማክሲመም የሆነ ኢንሴንቲቭ አት ዘ ሴም ታይም ማለት ነው። አንድ ድርጅት በተመሳሳይ ሰዓት ከፍተኛ የሆነ ደሞዝ፣ ከፍተኛ የሆነ ደግሞ አዲሽናል ጥቅማ ጥቅም ኢንሴንቲቮችን መስጠት አይችልም። ሶ እነዚህ ነገሮች አስ ካምፓኒ ባላንስ ማድረግ ይጠበቅብናል። ሶ ባላንስ የሆነ ሲስተም ሊኖረን ይገባል ማለት ነው። ሌላኛው ሲምፕሊሲቲ መሆን አለበት ነው። ከሴልስ ፐርሰኑ አንጻር ምንድነው? ሴልስ ፐርሰን ፕሪፈር ኮምፖንሴሽን ፕላን ዛት አር ኢዚ። የሽያጭ ባለሙያዎች እንግዲህ ክፍያ ሲከፈላቸው የሚከፈላቸው ክፍያ ለመረዳት ለማወቅ በጣም ግልጽ፣ ቀላል ለመረዳት ኳልኩሌት ለማድረግም ቀላል መሆን አለበት። ኤንድ ኦልሶ ስቲሜት ለማድረግ ምን ያህል አገኛለሁ የሚለውን ነገር አሁን ለምሳሌ መገመት፣ ፎርካስት፣ ስቲሜት፣ ፕሪዲክት ማድረግ ቢፈልጉ ኢዚሊ ፕሪዲክት ኦር ስቲሜት ማድረግ መቻል አለባቸው። ሌላኛው ፌርነስ ነው። ፌርነስ ኢዝ አን ኤክስትሪምሊ ኢምፖርታንት ፋክተር ናት እንግዲህ ኮምፖንሴሽን ላይ ማለት ነው። ሶ የሽያጭ ባለሙያዎች ሊሰማቸው ሴልስ ፐርሰን ሹድ ፊል ዳት ዜር ፔይመንት ኢዝ ኢኩዊቴብል፣ ትክክለኛ ተገቢ የሆነ ክፍያ እንደተከፈላቸው ማወቅ አለባቸው። ሌላኛው ኮምፖንሴሽን ቤዝድ ኦን ሜዥር ፐርፎርማንስ፣ በሚለካ የስራ አፈጻጸም መሆን አለበት የሚከፈላቸው ክፍያ። ሌላው ሪዋርድ ዲፔንድ ኦን አዘር ፋክተር ዊዝ ኮንትሮል ማለት ነው፣ በሌሎች ፋክተሮች በቁጥጥር ስር ባሉ ፋክተሮች መሆን መስቻል አለበት። ቢኮዝ አንፌር የሆነ ፌርነስ ከጎደለው ኮምፖንሴሽን ሲስተማችን ሞራል ውድቀት ያጋጥማቸው። ሶ ዘ ሞራል ኦፍ ዘ ሴልስ ፐርሰን ዊል ቢ ዲክላይን። ሶ ሴልስ ፐርሰን ሞራል ዊል ቢ ዲክላይን ስለሚሆንብን እንዳይሆን ፌር መሆን ይጠበቅበታል ማለት። ሌላኛው ኢምፖርታንስ ኦፍ ኮምፖንሴሽን፣ ኮምፖንሴሽን ምን አይነት ጥቅም አለው? ሶ ከሶስት ግሩፖች አንጻር እናየዋለን። አንደኛ ከሴልስ ፐርሰኑ አንጻር የሚሰጠው ጥቅም፣ ሁለተኛ ከድርጅቱ አንጻር፣ ሶስተኛ ከሀገር አንጻር ያለው ጥቅም ምንድነው? ኮምፖንሴሽን ፕላን የሚለው ነገር ስናይ እንደ ሴልስ ፐርሰን ቅድም እንዳየነው የመጀመሪያው ሶርስ ኦፍ ኢንካም ነው። ሶርስ ኦፍ ኢንካም ነው። ሶ ዘ ሜን ሶርስ ኦፍ ፎር ኤምፕሎይዝ ዜር ኢንካም ነው። ዜር ኢንካም ነው። ሶ ኮምፖንሴሽን ነው ማለት ለሰራተኞችና ለቤተሰቦቻቸው ዋና የገቢ ምንጭ ይሄ ፔመንት ነው ማለት። ሌላኛው ሶሻል ስታተሳችንን ዲተርማይን ያደርጋል። ምንድን ነው? ኢንካም ሌቭል ኢንፍሉንስ ሴልስ ፐርሰን ፖዚሽን ኢን ዘ ሶሳይቲ። ሶ የአንድ ሰራተኛ ተቀጣሪ ወይም ደግሞ ሽያጭ ባለሙያ የሚከፈለው ክፍያ በማህበረሰቡ ዘንድ ያለውን ፖዚሽን ወይም ደግሞ ቦታ ይወስነዋል ማለት ነው።
ሌላኛው ስታንዳርድ ኦፍ ሊቪንግ ነው። የኑሮ ደረጃ የአኗኗር ጥራት ማለት ነው። ኳሊቲ ኦፍ ላይፍ ኤንድ ሊቪንግ ስታንዳርዳቸው በሚያገኙት ገቢ ኢንፍሉዌንስ ይደረጋል ማለት ነው። ሶ ዘ አማውንት ኦፍ ኢንካም አፌክትስ ዘ ሴልስ ፐርሰን ኳሊቲ ኦፍ ላይፍ ኤንድ ዜር ሊቪንግ ስታንዳርድስ ማለት ነው። ሶ ካለባበስ፣ ካበላል፣ ከሚኖሩበት ቤት አንጻር ማለት ነው። ሶ እነዚህ ነገሮች በሙሉ አማውንት ኦፍ ኢንካማቸውን አፌክት የሚያደርገው ሰው የተሻለ አማውንት ኦፍ ኢንካም ያለው የተሻለ ኑሮ ኳሊቲ ያለው ኑሮ ይኖራል ማለት ነው። ሌላኛው ፐርሰናል ሳቲስፋክሽን ነው። ምንድነው? ሳላሪ ሪፍሌክትስ ሴልስ ፐርሰን ቫሉ ኤንድ ዩዝፉልነስ ኢን ዘ ኦርጋናይዜሽን። እዚህ ጋር የሚከፈለን ክፍያ በዛ ድርጅት ውስጥ ያለንን ጠቃሚነት ያለንን አስፈላጊነት ሪፍሌክት ያደርግልናል ማለት ነው። ሌላኛው ኢምፖርታንት ቱ ለኦርጋናይዜሽን ውስጥ ማለት ለኦርጋናይዜሽኑ ምን አይነት ጥቅም አለው? የኮምፖንሴሽን የምንለውን ነገር ስናይ አንደኛ ኮስት ኦፍ ፕሮዳክሽን ነው። ያ ማለት ምንድነው? እንደ ኤክስፐንስ ነው የሚሆነው ድርጅቱ አገልግሎቶችን፣ የተለያዩ ሰርቪሶችን፣ ፕሮዳክቶችን ለማምረት እና ለመሸጥ ከሚያወጣቸው ወጪዎች አንዱ ምንድነው? ሳላሪ አለ፣ ዌጅ አለ፣ ቤኔፊት አለ፣ ኢንሴንቲቮች አሉ። ሶ እነዚህ ነገሮች እንደ ኮስት ኦፍ ፕሮዳክሽን አንድ ምርት ለማምረት እንደሚወጣዎች ኮንሲደር ይደረጋሉ። ሌላኛው ሴልስ ኤንድ ፕሮፊታችንን ለማሻሻል ነው። እንደ ድርጅት ሽያጫችን ጥሩ እንዲሆን ብዙ ትርፍ እንድናገኝ ይረዳናል ማለት ነው። ምንድነው ኮምፖንሴሽናችን ምንድነው? ሞቲቬት ያደርግልናል የሽያጭ ባለሙያዎችን ጥሩ ፐርፎርም እንዲያደርጉ ኤንድ ብዙ ትርፍ እንድናገኝ ይረዳናል። ሌላኛው አትራክት ኤንድ ሪቴን ኢምፕሎይስ ነው። ሰራተኞችን ወደኛ እንዲመጡና እኛ ጋር ተቀጥረው ብዙ ዓመት እንዲሰሩ ማድረግ መቻል ነው። ኦርጋናይዜሽን መስት ኦፈር ኮምፒቲቲቭ ሳላሪ። አንድ ድርጅት በገበያው ውስጥ ተቀራራቢ የሆነ ከገበያው ጋር አብሮ የሚሄድ ክፍያ ማቅረብ ይጠበቅበታል። ያንን ማድረጉ ምንድነው? ሰራተኞችን አትራክት ያደርጋል፣ ሞቲቬት ያደርጋል፣ ሪቴን እንዲሆኑ ያደርጋል። ታለንትድ የሆኑ ወይም ደግሞ ብቃትና ስኪል እውቀቱ ያላቸው ሰራተኞች ወደዛ ድርጅት እንዲሄዱ ይረዳል ማለት ነው። ከሀገር ኢኮኖሚ አንጻር ኢምፕሎይ ሳቲስፋክሽን ይኖረዋል። ሰራተኞች ደስተኛ ይሆናሉ ማለት ነው። ትክክለኛ ፌር የሆነ ዌጅ ካላቸው ሳቲስፋይ ይሆናሉ ሰራተኞች። ሌላው ፕሮዳክቲቪቲ ኤንድ ፕሮዳክሽን ሀይ የሆነ ሳቲስፋክሽን ካለ የተሻለ ምርታማነት ኤንድ የኢኮኖሚ ግሮዝም ይኖራል ማለት ነው በአንዲት ሀገር። ሌላኛው ገቨርንመንት ኢንተረስት ነው። እዚህ ጋር ምንድነው? ገቨርንመንት ሬጉሌት ዌጅ ኤንድ ኢምፕሎይመንት ቱ ሜንቴን ኢኮኖሚክ ስቴቢሊቲ ኤንድ ሶሻል ዌልፌር። እዚህ ጋር ምንድነው? መንግስት ሰራተኞች የተረጋጋ የኢኮኖሚ ገቢ እንዲኖራቸው እና ማህበራዊ ደህንነታቸው የተጠበቀ እንዲሆን መንግስት የሚያወጣው የደሞዝ ስኬል አለ ማለት ደሞዝ ስኬል እንደዛ ማለት ነው። ሶ እነዚህ ነገሮች ጥቅም አላቸው እንደ ሀገር። ሌላኛው ሪሙነሬሽን ፕላናችንን ምን አፌክት ያደርገዋል? ፋክተር አፌክቲንግ ዛት ዘ ኮምፖንሴሽን ኦር ሪሙነሬሽን ፕላን ዘ ፈርስት ዋን። እዚህ ጋር ምንድነው የሚለን ሀሳቡ? አንድ ድርጅት ለሰራተኞቹ ምን ያህል ክፍያ ልክፈል የሚለውን ነገር ሲወስን የተለያዩ ፋክተሮች ኢንፍሉዌንስ ያደርጉታል ነው። አንደኛ መንግስት ኦር ገቨርንመንት ፋክተርስ ነው። እዚህ ጋር ገቨርንመንት ሬጉሌሽን ኢንፍሉዌንስ ኮምፖንሴሽን ሰው አንድ መንግስት የሚያወጣው ህግ ሬጉሌሽን የኮምፖንሴሽን የክፍያ መንገድን ኢንፍሉዌንስ ያደርገዋል። እንዴት? የመጀመሪያው ሚኒመም ዌጅ ሎ ነው። አሁን በኢትዮጵያ ውስጥ ዝቅተኛ መከፈል ያለበት ክፍያ ዝቅተኛ አንድ በቀን ስንት መሆን አለበት? ዝቅተኛ ክፍያ ምንም አይነት ስራ ቢሰራ መከፈል ያለበት ክፍያ 200 ብር ነው ካለ ማንኛውም ድርጅት ሲቀጥር ዝቅተኛ ሊከፍል የሚችለው ስንት ነው? በ200 ብር አስበው ነው። 150 ብር መክፈል አይችልም። እንደዛ ኦቨርታይም ሩል በትርፍ ጊዜ የሚሰሩ ስራዎች የሚከፈሉ ክፍያ፣ ኢኳል ፔይ ሎ ከጾታ ከምን አንጻር ደግሞ እኩል የሆነ ክፍያ እንዲያገኙ፣ ችልድረን ሎ ኤንድ አንቲ ዲስክሪሚኔሽን ፖሊሲ የምንላቸው አሉ። እነዚህ ህጎች አሉ። ለምሳሌ ሴትና ወንድ እኩል ስራ ከሰሩ እኩል ክፍያ ማግኘት አለባቸው የሚል ህግ ሊኖር ይችላል ማለት ነው። ሌላኛው ሌበር ዩኒየን ወይም የሰራተኞች ማህበር ነው። እነዚህ ደግሞ ለሰራተኞች ከፍተኛ የሆነ ክፍያ፣ የተሻለ ጥቅማ ጥቅምና የተሻለ የስራ ኢንቫይሮንመንት እንዲኖር ኢንፍሉዌንስ ያደርጋሉ ማለት ነው። ሀይ የሆነ ዌጅ፣ ቤተር የሆነ ቤኔፊት ኤንድ ወርኪንግ ኮንዲሽን እንዲኖር ኢንፍሉዌንስ ያደርጋሉ ፖሊሲዎችን፣ ድርጅቶች የሚያወጡትን ፖሊሲዎች፣ መንግስት የሚያወጣውን ፖሊሲ። ሌበር ዩኒየን ጠንካራ የሆኑ የሰራተኞች ማህበር መኖሩ ኮምፖንሴሽን ኦር ሪሙኔሬሽን ፕላን ላይ ትልቅ የሆነ ኢምፓክት አለው። ሌላው ስታንዳርድ ኤንድ ኮስት ኦፍ ሊቪንግ እዚህ ጋር ሰራተኞች በሚኖሩበት አካባቢ የሚኖረው የኑሮ ውድነት ማለት ነው። ኢፍ ዘ ኮስት ኦፍ ሊቪንግ ኢንክሪዝ ኤምፕሎይ ኒድስ ሃይ ሳላሪ ሄር ሳላሪ ይፈልጋሉ ኦር አዲሽናል ቤኔፊት ይፈልጋሉ ማለት ነው። በስርዓት ለመኖር ያንን የኑሮ ውድነቱን ለመጋፈጥ የተሻለ ደሞዝ፣ የተሻለ ቤኔፊት ይፈልጋሉ። ሌላኛው ኮምፓሬብል ዌጅ ነው። ያ ማለት ምንድነው? የሚከፈላቸው ክፍያ ከሌላው ኢንዱስትሪ አንጻር፣ ከሌላው ድርጅት አንጻር፣ ከኮምፒውተሮች አንጻር ምን ይሆናል የሚለውን ነገር ኢንዱስትሪ ዌጅ ሌብል ኤንድ ኮሚኒቲ ዌጅ ስታንዳርድ ኤንድ ኦልሶ ኮምፒውተር ስፔስ ስትራክቸር
በሙሉ አንድ ድርጅት የሚያወጣውን ኮምፖንሴሽን ፕላን ላይ ትልቅ የሆነ ኢምፓክት አላቸው። በኢንዱስትሪ ደረጃ ለምሳሌ የትምህርት ኢንዱስትሪው ካለ የትምህርት ኢንዱስትሪው ሌሎች ዩኒቨርሲቲዎች፣ ሌሎች ኮሌጆች የሚከፍሉ ክፍያ ምንድን ነው? ከኮሚኒቲ ስታንዳርድ አንጻር ኮሚኒቲው ለዛ ፖዚሽን የሚሰጠው ስታንዳርድ አለ። ምን ያህል ይከፍላል? ከተለያዩ ማህበራዊ ከኮምፒውተሮች አንጻር ሌሎች የእኛን መሳይ ድርጅቶች ለእኛ መሳይ ሰራተኞች ምን ያህል ክፍያ ነው የሚከፍሉት የሚለውን ነገር ግምት ውስጥ ማስገባት ይጠበቅብናል። ሌላኛው ማርኬት ኮንዲሽን ነው። ያ ምንድነው? እዚህ ጋር የባለሙያዎች ገበያ ላይ ለምሳሌ የተማሪ ሰው ኃይል እጥረት ካለ፣ የሽያጭ ባለሙያዎች እጥረት ካለ ሀይ የሆነ ሴልስ ሳላሪ ሀይ የሆነ ሳላሪ ሴት ሊያደርግ ይችላል ድርጅቱ ቢጎዝ ሰራተኞች ወደ እሱ እንዲመጡለት ማለት ነው። ሌላኛው ስድስተኛው ኤቢሊቲ ቱ ፔይ ነው። ድርጅቱ የመክፈሉ አቅም ፋይናንሻል ስትሬንግዝ ኦር ፋይናንሻል ስታንዲንግስ ኦፍ ዘ ኦርጋናይዜሽን ማለት ነው። ምን ያህል መክፈል ይችላል የሚለውን ይወስነዋል። ለምሳሌ ከፍተኛ የሆነ ትርፍ ካለው ከፍተኛ የሆነ ሳላሪ ኦር ዌጅ ይከፍላል። ፋይናንሻል ሊሚቴሽን ወይም ደግሞ የገንዘብ እጥረት ካለበት ዝቅ አድርጎ ይከፍላል ነው። ሌላኛው ፐርፎርማንስ ነው። ኮምፖንሴሽን ኦፈን ዲፔንድ ኦን ፐርፎርማንስ። እንግዲህ ኮምፖንሴሽን በምን ይወሰናል? በፐርፎርማንስ ወይም በሰራተኞች የስራ አፈጻጸም ማለት ነው። የስራ አፈጻጸም ይወሰናል ማለት ነው። ስለዚህ ለምሳሌ ፒስ ኦፍ ፔይመንት የሚባል አለ። አንድ ሰው በሰራው ልክ ወይም በሰርቶ ባስገኘው ሪዛልት መሰረት ሊከፈለው ይችላል። ሌላኛው ቦነስ ሊኖር ይችላል። ኮሚሽን ሊኖር ይችላል። ሃይ ፕሮዳክቲቪቲ ጥሩ የሆነ ስራ ስንሰራ ሀይ የሆነ እርኒንግ ይኖራል ማለት ነው። ፐርፎርማንስ ወይም ደግሞ የስራ አፈጻጸማቸውን መሰረት አድርገን የደሞዝ ስኬል ልናዘጋጅ እንችላለን። ሌላኛው ሲኒዮሪቲ ኤንድ ኤክስፐሪየንስ ነው። ሰራተኞች የሚኖራቸው ሲኒዮሪቲ ወይም ደግሞ ለረዥም ጊዜ በዛ ስራ መቆየታቸውና ያላቸው ኤክስፔሪየንስ ኖሎጂ ኤንድ ስኪል ማለት ነው። ሲኒዮሪቲ ምን ዘ ሌንግዝ ኦፍ ታይም ኢምፕሎይ ሃዝ ወርክድ ዊዝን ዘ ኦርጋናይዜሽን። አንድ ሰው እዛ ድርጅት ውስጥ የሰራበት የጊዜ ርዝማኔ ማለት ነው። 5 ዓመት 6 ዓመት ሲኒየር ነው የሚባለው። ኤክስፔሪየንስ ሲባለው ደግሞ ኤክስፔሪየንስድ ፒፕል ኦፍን ሪሲቭ ሀይ የሆነ ኮምፖንሴሽን ይቀበላሉ ቢኮዝ የተሻለ እውቀትና ስኪል ስለሚኖራቸው ማለት ነው። ሲኒዮሪቲ ኤንድ ኤክስፔሪየንስ የተሻለ ክፍያ እንዲከፈል ያደርጋሉ ማለት ነው። ይሄ ነገር መኖሩ ለሲኒየሮች ወይም ደግሞ ኤክስፔሪየንስ ላላቸው ሰዎች የተሻለ ክፍያ መክፈላችን ስቴብል የሆነ ወርክ ፎርስ እንዲኖር ያደርጋል ማለት። ሌላው ኔቸር ኦፍ ፔይ ነው። ያ ማለት ምንድን ነው? የሚሰሩ ስራ የሚኖረው ቫሊዩ ማለት ነው። ቫሊዩ ኦፍ ዘ ጆብ ዊዝን ዘ ኦርጋናይዜሽን። ያ ሰራተኛ የሚሰራው ስራ በዛ ድርጅት ውስጥ ምን አይነት ጥቅም አለው የሚለውን ነገር ክፍያውን ይወስናል ማለት ነው። የዛ ልጅ ስራ በዛ ድርጅት ውስጥ ከፍተኛ የሆነ ጥቅም ካለው፣ የሴልስ ፐርሰኑ ሙያ እዛ ድርጅት ውስጥ ከፍተኛ የሆነ ጥቅም ካለው ከፍተኛ የሆነ ምን ያገኛል? ክፍያ ያገኛል ማለት። ሌላኛው ማርኬት ቫሊዩ ኦፍ ጆብ አውትሳይድ ዘ ኦርጋናይዜሽን። የዛ ልጅ ሰው ሙያ ከገበያው ውጭ ምን አይነት ቫሊዩ አለው፣ ምን አይነት ጥቅም አለው የሚለውን ነገር ማኔጀር ኮምፔር ቦዝ ቢፎር ዲሳይዲንግ ፔይ ሌቨል ማለት አንድ ማኔጀር የክፍያ ሁኔታ ከመወሰኑ በፊት እነዚህ ሁለት ነገር ቫሊዩ ኦፍ ጆብ ዊዝን ዘ ኦርጋናይዜሽን አውትሳይድ ዘ ኦርጋናይዜሽን የሚለውን ነገር ሜዥር ማድረግ ይጠበቅበታል። ሌላኛው ፔይ ሌቭል ስትራቴጂ የክፍያ መንገዶች ምንድን ናቸው ማለት ነው። 3 አሉ እዚህ ጋር 3 ፔይ ስትራቴጂስ አሉ። ዘ ፈርስት ዋን ሃይ ፔይ ስትራቴጂ ነው። ከፍተኛ የሆነ ክፍያ መክፈል፣ ሀይ የሆነ ሳላሪ ለሰራተኞች መክፈል። ሌላኛው ሎው ፔይ ስትራቴጂ ዝቅተኛ የሆነ ክፍያ መክፈል ወይም ላይ ድርጅቱ ፋይናንሻል ሊሚቴሽን ካለበት፣ የገንዘብ እጥረት ችግር ካለበት። ሌላኛው ኮምፓሬብል ፔይ ስትራቴጂ እዚህ ጋር ምንድን ነው? ድርጅቱ ሲሚላር የሆነ ክፍያ ከኮምፒውተሮቹ አንጻር ለሰራተኞቹ ተመሳሳይ ልክ ሌሎቹ ተፎካካሪ ድርጅቶች የሚከፍሉትን ዌጅ መክፈል ማለት ነው፣ ደሞዝ መክፈል። ሞስት ኮመን የሚባለው የሶስተኛው ኮምፓሬብል ፔይ ስትራቴጂ የምንለው ማለት ነው። ሜትድስ ኦፍ ኮምፖንሴሽን የኮምፖንሴሽን አይነቶች ምንድን ናቸው ስንል መንገዶች እዚህ ጋር ስፔሲፊካሊ ሜትዶቹ ምንድን ናቸው ስንል እነዚህን እናያለን። መጀመሪያው ሳላሪ ነው፣ ሁለተኛው ኮሚሽን፣ ሶስተኛው ቦነስ፣ አራተኛው ኢንዳይሬክት ወይም ደግሞ ፍሪንጅ ቤኔፊት የምንላቸው ማለት ነው። የመጀመሪያው ስናይ ቤዚክ ታይፕስ ኦፍ ኮምፖንሴሽን ፕላን አንደኛው ስትሬት ሳላሪ ፕላን ነው። ስትሬት ሳላሪ ፕላን ስንል ፊክስድ የሆነ ፔይመንት መክፈል ነው። እዚህ ጋር በወር ሊሆን ይችላል፣ በሳምንት ሊሆን ይችላል። ከሴልስ ፐርፎርማንሱን ግምት ውስጥ ሳናስገባ ማለት ብዙ ሊሸጥ ይችላል፣ ትንሽ ሊሸጥ ይችላል ምናምን፣ ግን በየወሩ ቋሚ የሆነ ፊክስድ የሆነ ፔይመንት መክፈል ነው። ምንድነው ጥቅሙ ስንል ኢንካም ሴኩሪቲ የተረጋጋ ገቢ፣ ስቴብል ኤርኒንግ ኤንድ ሪዲዩስ ተርኖቨር የስራ መልቀቁ ይቀንሳል። ማኔጅመንት ኮንትሮል ለማድረግ ቀላል ነው። ቤተር የሆነ ከስተመር ሰርቪስ እንዲኖር ያደርጋል። ስትሬት ሳላሪ ፕላኒንግ የምንለው ማለት ነው። ሊሚቴሽኑ ስናየው ሊሚትድ
ዳይሬክትሊ ከስተመሮችን ወይም ደግሞ የሽያጭ ስራዎችን ለማበረታታት ሊትል የሆነ ዳይሬክት ሞቲቬሽን ነው ያለው ማለት ነው። ዳይሬክትሊ ሞቲቬት ከስተመር ሞቲቬሽናቸውን ይቀንሳል ማለት ነው፣ ወይም ደግሞ አያበረታታም ብዙም። ሃይ ፐርፎርማንስ ኑሯቸው ግን አንደር ሪዋርድ ሊደረጉ ይችላል። ያ ማለት ደሞዙ ክፍያው ቋሚ ከሆነ ጥሩ እንኳን ማለት ከክፍያው በላይ የሚሆን ስራ ሰርተው ግምት ውስጥ አይገባላቸውም ማለት ነው። እነዚህ ነገሮች አሉ። ሌላኛው ስትሬት ኮሚሽን ፕላን ነው። እዚጋ በኮሚሽን ነው እንግዲህ ለምሳሌ ኮሚሽን ፔይ ቤዝድ ኦን ሴልስ ፐርፎርማንስ ከሸጥኩ 5% ክፍያ ሊከፈል ይችላል ሊባል ይችላል ማለት ነው። በኮሚሽን ሊኖር ይችላል። ኮሚሽን ፕላን ላይ ስንመጣ አንደኛው ፐርፎርማንስ ቤዝ አለ፣ በሴል ቮሉም በሽያጭ ይዘቱ ብዛቱ። ሌላኛው በፐርሰንቴጅ ሊሆን ይችላል። ኤንድ ስታርቲንግ ፖይንት ያ ማለት ኮሚሽኑ ከመጀመሩ በፊት የሚከፈል ሚኒመም የሆነ ሴል ሌቭል ስታርት አለ ማለት ያ ማለት ስታርታፕ ፖይንት አለ ክፍያ የኮሚሽኑ ከማግኘት የሚከፈለው ልክ ወይ 2000 ብር 4000 ብር 5000 ብር እንደዚህ አይነት ነገሮች አሉ። ከዚያ በላይ ከሽያጩ ይሄን ያህል ፐርሰንት ወስዳለሁ የሚለው ሰው በእነዚህ በሶስቱ መንገድ ሊሆን ይችላል ማለት ነው። አድቫንቴጁ ስትሮንግ የሆነ ሞቲቬሽን ይኖራል። ሴልስ ፐርሰኑ ሞቲቬት ያደርግልናል። አንሊሚትድ እርኒንግ እንዲኖር ያ ማለት ምንድነው? ብዙ በሰራ ቁጥር ብዙ ማግኘት ይችላል ቢኮዝ ኮሚሽን ስለሆነ ማለት። ሌላው ካምፓኒ ፔይ ኦንሊ ዌን ሴልስ ኦከር፣ እዚህ ጋር ድርጅቱ ክፍያ የሚከፍለው መቼ ነው? ያ ሰው ሲሸጥ ብቻ ነው ማለት ነው። ካልሸጠ አያገኝም ማለት ቢኮዝ ኮሚሽን ስለሆነ ማለት ነው። ሌላኛው ሪሙቭ ፑር ፐርፎርማንስ፣ ጥሩ የማይሰሩ የሚለግሙ ምናምን ሰዎች ካሉ እነሱን ለማባረር ይረዳል። ዲስአድቫንቴጁን ስናየው ኮንትሮል ለማድረግ አስቸጋሪ ነው። የሽያጭ ባለሙያዎችን አሰራር ለመቆጣጠር በጣም ያስቸግራል። ሌላኛው ዲስአድቫንቴጅ ነው እንግዲህ እዚህ ጋር ሴልስ ፐርሰን ሜይ ፎከስ ኦንሊ ኦን ኤዚ ፕሮዳክት። እንግዲህ እዚህ ጋር የሽያጭ ባለሙያዎችን ክፍያ የሚከፈላቸው በሰሩት ልክ ስለሆነ ብዙ ጊዜ ትኩረት የሚያደርጉት ምንድነው? የሚሸጡ ፕሮዳክቶች፣ ቀላል የሆኑ ፕሮዳክቶች ላይ። ሌላኛው ፑር አቴንሽን ፎር ከስተመር ኒድስ፣ ለከስተመሮች ፍላጎት ዝቅ ያለ ትኩረት ነው ያላቸው። ሜይ ኢግኖር ካምፓኒ ኦብጀክቲቭ፣ የድርጅቱን ዓላማ ሊገሸሽ ወደ ጎን ሊተውት ይችላሉ፣ ሊዘነጉ ይችላሉ። ሌላኛው ኮምቢኔሽን ፕላን ነው። ኮምባይን ማድረግ ነው። ምንድነው? እዚህ ጋር ሳላሪ ሲደመር ኮሚሽን ሊሆን ይችላል። ሳላሪ አለ ከዛ የሆነ ኮሚሽን። ሌላኛው ሳላሪ ሲደመር ቦነስ፣ የሆነ ሳላሪ አለ እዛ ላይ የሆነ ቦነስ መጫን፣ ዝም ቦነስ ምናምን ነገር መስጠት። ሌላኛው ደግሞ ሳላሪ ሲደመር ኮሚሽን ሲደመር ቦነስ ማለት ነው። እነዚህ በዚህ መንገድ ሊደረግ ይችላል ማለት ነው። ፐርፐዙ ምንድነው? ሴኪዩር የሆነ ሳላሪ ኤንድ ሞቲቬሽናል ኢንሴንቲቭ ለመስጠት ነው። እነዚህ ኮምቢኔሽን ፕላን የምንጠቀመው ሳላሪው ሴኪዩሪቲ ደህንነቱ የተጠበቀ ቋሚ የሆነ ገቢ እንዲያገኙ፣ እነዚህ ቦነስ ኢንሴንቲቮችን የምንሰጣቸው ደግሞ እንዲበረታቱ ሞቲቬት እንዲሆኑ ለማድረግ። ሌላኛው ኢንዳይሬክት ሞኔታሪ ኮምፖንሴሽን ወይም ደግሞ ፍሪጅ በነፊት የምንለው ይሄ ምንድነው? ከቤዚክ ሳላሪ ወይም ደግሞ ከደሞዝ ውጭ የሚሰጡ የተለያዩ ነን ሞኔታሪ የሆኑ ጥቅማ ጥቅሞች በገንዘብ ሳይሆን በተለያየ መንገድ የሚሰጡ ጥቅማ ጥቅሞች አሉ ለሰራተኞች ማለት ነው። ኢንዳይሬክትሊ እዚህ ጋር ዘ በነፊት ፕሮቫይድ ፋይናንሻል ቫልዩ አላቸው በት ዳይሬክትሊ በካሽ አይደለም የሚሰጡት፣ ኢንዳይሬክትሊ ነው። ኖት ዳይሬክት ካሽ ፔመንት፣ ቀጥታ በካሽ አይደለም። ለምሳሌ ሪታይርመንት ፕላን የጡረታ ክፍያ፣ ኢንሹራንስ፣ ፔይድ ሆሊዴይ ደግሞ የበዓል ቀን የሚሰጥ ክፍያ፣ ቫኬሽን ለሽርሽር ለጉዞ የሚደረግ ከበር ማድረግ፣ እንደዚህ አይነቶቹ ሄዝ በነፊት የጤና ሲታመሙ ሕክምናዎች መሸፈን ምናምን እነዚህ ነገሮች አሉ። በነፊታቸው ምንድነው? እነዚህ ፍራጃይዝ በነፊት የምንላቸው አንደኛ ኢንክሪዝ ኤምፕሎይ ሴኩሪቲ፣ የሰራተኞችን ደህንነት የተጠበቀ እንዲሆን ያደርጋሉ። ሎያሊቲ፣ ሰራተኞች ታማኝ እንዲሆኑ ያደርጋል። ሌላኛው አትራክት ኳሊፋይድ አፕሊካንት፣ ጥራት ያላቸው ብቃት ያለ ሰራተኞች ወደኛ እንዲመጡ ያደርጋል። ሌላኛው ኢንክሪዝ ኮኦፕሬሽን፣ ሰራተኞቻችንና በድርጅቱ መካከል ያለው ጥምረት ኢንቴግሬሽን ኦር ኮኦፕሬሽን ኦር ኮሪሌሽን የጠነከረ እንዲሆን ያደርጉታል ማለት ነው። እነዚህ ነገሮች ነው የሚለና ግልጽ ያልሆነ ካለ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ቴንኪው። የኔ ቱቶሪያል ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ አባል ይሁኑ። ለሚመለከታቸው ለዩኒቨርሲቲ ኤንድ ለ11 እና 12ኛ ክፍል ሴልስ ኤንድ ማርኬቲንግ